ዓለም ትንፋሿን ውጣ በዋሽንግተን ላይ አይኖቿን ተክላለች። ዛሬ በዋይት ሃውስ የተከናወነው የፕሬዝዳንት ዶናልድ ትራምፕ እና የቤንጃሚን ኔታንያሁ ስብሰባ ተራይ ዲፕሎማሲ ሰላምታ ሳይሆን የቀጠናውን ካርታ የሚቀይር የኃይል ትዕይንት ሆኖ አልፏል። ፕሬዝዳንት ትራምፕ ለቴህራን ግልጽ ማስጠንቀቂያ ሰጥተዋል። ወይ በሰላም ተደራደሩ አሊያም በጣም ከባድ እርምጃ ይጠብቃችኋል። ይህ ማስፈራሪያ በንግግር ብቻ አላበቃም። እንደ ጆርጅ ዋሽንግተን እና ጄራርድ ፎርድ ያሉ የባህር ላይ ተንሳፋፊ ከተማ የሚመስሉ ግዙፍ የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ እንዲያመሩ ትዕዛዝ ተሰጥቷል። በሌላ በኩል ቴህራን በቁጣ እየመለሰች ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በአብዮት በዓላቸው ላይ ቆመው የአሜሪካን የጭቆና ጥያቄ አንቀበልም፣ ሚሳኤሎቻችንም ለድርድር አይቀርቡም ሲሉ ቀይ መስመራቸውን አስምረዋል። ኔታንያሁ ግን ከትራምፕ ጎን ቆመው ኢራን ኒውክሌር ብቻ ሳይሆን ለሐማስና ሄዝቦላህ የምታደርገው ድጋፍ እንዲቆም የመጨረሻውን ጫና እያደረጉ ነው። በሺዎች የሚቆጠሩ ንጹሃን ከመኖሪያ ቀያቸው እየተፈናቀሉ ባለበት በዚህ ወቅት ይህ የታይታኖች ፍጥጫ ለኢትዮጵያና ለቀይ ባህር ደህንነት ምን ይዞ ይመጣል? ሰላም ወይስ የጦርነት መባቻ? ዝርዝር ዘገባውን አሁን ይዘን ቀርበናል። ፕሬዝዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ አስጠንቅቀዋል። ኢራን ከአሜሪካ ጋር በቶሎ ከስምምነት ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንቱ አስጠንቅቀዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር በቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣይ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስቴር ቬኔዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎ እየተነገረ ነው። በቀጠለው የኢራንና የአሜሪካ ፍጥጫ ኢራን ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችተዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ አማካሪ የሆኑት አሊ ሻምኻኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታዋን እንድታቆም እንዲሁም ሐማስንና ሄዝቦላህን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንዲያደርጉ ይጠይቃሉ ተብሏል። ውድ ተመልካቾቻችን የዛሬው የዋሽንግተን ውሎ አንድ ነገርን በግልጽ አመልክቷል። መካከለኛው ምስራቅ በታሪካዊ ስምምነትና በከፋ ቀውስ መካከል ባለ ቀጭን መስመር ላይ ትገኛለች። የፕሬዝዳንት ትራምፕ የአርማዳ መርከቦች ወደ ቀጠናው መጠጋትና የኢራን ቀይ መስመራችንን አንደራደርም ባይነት በመጪው የካቲት 12 በኦማን የሚካሄደውን ድርድር እጅግ ወሳኝ ያደርገዋል። እስራኤል ለደህንነቷ ዋስትና ስትፈልግ፣ ኢራን ደግሞ ለሉዓላዊነቷ እየተከራከረች ነው። በዚህ የታይታኖች ፍጥጫ መሃል ግን እንደ ኢትዮጵያ ያሉ የቀይ ባህር አጎራባች ሀገራት የንግድና የሰላም ሁኔታ በቀጥታ ከዚህ ውጤት ጋር የተቆራኘ ነው። ትራምፕ በ60 ቀናት ውስጥ ታሪካዊ የተባለውን ሰላም ያወርዳሉ ወይስ የጦር መርከቦቻቸው የጦርነት ነጋሪት ይጎስማሉ? እኛም የነገሮችን ሂደት በንቃት እየተከታተልን ለእናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ በቀጣይ መሰናዶዎቻችን እስክንገናኝ ድረስ ሰላም ቆዩን።